ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። አብራችሁን ስላላችሁ እናመሰግናለን። ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከኪዳነ ማርያም ብርሃን የምንከታተል ነው የሚሆነው። እንደምን አልክ ኪዴ? ደህና ነኝ። ምስጋና እንደምን ነሽ? ደህና ነኝ። የአየር ሰዓት ያንተ ነው። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በአገሩ ዜና ጀምራለሁ። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያን የሚወክለው ልዑክ ቡድን ዛሬ ጠዋት ወደ ስፍራው ማቅናቱ ተረጋግጧል። በጋና አክራ ከተማ በሚካሄደው የአፍሪካ አትሌቲክስ ሻምፒዮና ላይ የሚሳተፉ ልዑክ ዛሬ ጠዋት ከቦሌ ዓለም አቀፍ አየር ማረፊያ ጉዞ አድርጓል። አርብ ዕለት ሽኝት የተደረገለት ልዑክ ቡድኑ 63 አትሌቶችና 12 አሰልጣኞችን በመያዝ ወደ ስፍራው አቅንቷል። በተጨማሪም በልዑካን ቡድን ውስጥ 3 የሕክምና ባለሙያዎች፣ 3 የሚዲያ ባለሙያዎች፣ አንድ የቴክኒክ ቡድን መሪና የቡድን መሪን ጨምሮ 6 ኦፊሻል ወደ ስፍራው ያቀናሉ። ኢትዮጵያ በካሜሮን ዱዋላ በተደረገው 23ኛው የአፍሪካ አትሌቲክስ ሻምፒዮና ውድድር ላይ በ5 ወርቅ 4 ብርና 1 ናስ አጠቃላይ 10 ሜዳሊያዎችን በመሰብሰብ ከአፍሪካ 4ኛ ደረጃን ይዛ ማጠናቀቋ ይታወሳል። ዘንድሮ ከዚህ የተሻለ ውጤት ለማግኘት ዝግጅት ሲደረግ መቆየቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ሻምፒዮኑ ከግንቦት 4 እስከ 9 ባሉት ተከታታይ ቀናት የሚደረግ ይሆናል። 31ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ትናንት በተደረጉ 4 ጨዋታዎች ተጀምሯል። አዳማ ላይ የተከናወኑት ተጠባቂው የኢትዮጵያ ቡናና መቻል ጨዋታ በአንዳቻ ውጤት ተጠናቋል። በጨዋታው ለኢትዮጵያ ቡና ቢኒያም ጌታቸው፣ ለመቻል ደግሞ ብሩክ ማርቆስ ግቦቹን አስቆጥሯል። 87ኛው ደቂቃ ላይ መቻል ጨዋታውን አሸንፎ ሊወጣ የሚችልበት ፍጹም ቅጣት ምት ቢያገኝም በረከት ደስታ ሳይጠቀምበት ቀርቷል። አዳማ ከተማ ከ10 ጨዋታ በኋላ ወደ ድል የተመለሰበትን ውጤት በዚህ ሳምንት አሳክቷል። ትናንት ከምድረገነት ሽሬ ጋር የተጫወተው አዳማ 4-2 ረቷል። ሃይደር ሸረፍ፣ ቢኒያም አይትሰን፣ አቡበክር ሳኒና ዳዋ ሆቲሳ የአዳማን የማሸነፊያ ግቦች አስቆጥሯል። አዲስ አበባ ላይ ደግሞ ሀዲያ ሆሳዕና በሄኖክ አርፋጮ የፍጹም ቅጣት ምት ግብ ሐዋሳ ከተማን 1-2 አሸንፏል። ቅዱስ ጊዮርጊስ በበኩሉ በጸጋ ከድር ብቸኛ ግብ ወራጅ ቀጠና ውስጥ የሚገኘውን መቀሌ ሰባ እንደርታን 1-2 አሸንፏል። በውድድሩ ሁለተኛ ቀን ውሎ ዛሬ 4 ጨዋታዎች ይካሄዳሉ። አዳማ ላይ ባህር ዳር ከነማ ከውልዋሎ አዲግራት ዩኒቨርሲቲ 9 ሰዓት ላይ ይጫወታሉ። የጣና ሞገዶቹ በ40 ነጥብ 8ኛ ላይ ይገኛሉ። ተጋጣሚው ውልዋሎ ደግሞ በ35 ነጥብ 14ኛ ላይ የሚገኝ ክለብ ነው። ፋሲል ከነማ በበኩሉ ከኢትዮ ኤሌክትሪክ ጋር 12 ሰዓት ላይ ሲል በአዳማ ይጫወታል። አጼዎቹ በ43 ነጥብ 5ኛ ላይ ይገኛሉ። ተጋጣሚያቸው ኢትዮ ኤሌክትሪክ ደግሞ በ42 ነጥብ 6ኛ ላይ ተቀምጧል። አዲስ አበባ ላይ 7 ሰዓት ላይ ሲል የሊጉ መሪ ሲዳማ ቡና ከሸገር ከተማ እንዲሁም አርባ ምንጭ ከተማ ከወላይታ ድቻ 10 ሰዓት ላይ እንደሚጫወቱ የውድድሩ መርሃ ግብር ያመላክታል። በ26ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ ባህር ዳር ከነማ ከአዲስ አበባ ከተማ ጋር ይጫወታሉ። የኢትዮጵያ ኳስ ፌዴሬሽን ከ25ኛ ሳምንት መርሃ ግብር አስቀድሞ የ26ኛ ሳምንት ጨዋታዎች እንደሚከናወኑ ከሰሞኑ ማሳወቁ ይታወቃል። በዚህ መሰረትም ዛሬ በ26ኛ ሳምንት ባህር ዳር ከነማ ከአዲስ አበባ ከተማ ጋር ቀን 9 ሰዓት ላይ ጨዋታቸውን ያከናውናሉ። የጊዮን ንግስቶቹ አሁን ላይ በ19 ነጥብ 10ኛ ደረጃ ላይ ሲገኙ በቀጣይ ዓመት በሊጉ መቆየታቸውን ከሳምንት በፊት አረጋግጧል። የተሻለ ደረጃን ይዞ በአመቱ ለማጠናቀቅም በነጻነት ዛሬ ይጫወታሉ። አዲስ አበባ ከተማ በበኩሉ በዛሬው ጨዋታ ከተሸነፈ አለም አቻ ከተለያየ ወደ ከፍተኛ ሊጉ መውረዱን ያረጋግጧል። በዚህ ምክንያት ከባህር ዳር ከነማ ጋር ዛሬ ጠንካራ ፉክክር እንደሚያደርግ ይጠበቃል። ከጥቂት ደቂቃዎች በኋላ ሲዳማ ቡና ከይርጋ ጨፌ ቡና እንደሚጫወቱ የወጣው መረጃ ያመላክታል። የኢትዮጵያ ሴቶች ፕሪሚየር ሊግ ቀሪ ጨዋታዎች እንዳሉ ሆኖ ነገና ከነገ በስቲያም ጨዋታዎቹ ይከናወናሉ። ሊጉን ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ በኩል 63 ነጥብ እየመሩት ይገኛሉ።